ተከታታይ የፓይተን ትምህርታችንን ክፍል 6 ይዤላችሁ መጥቻለሁ። በዛሬው ክፍል ደግሞ ስለ ሉፕ በደንብ እንመለከታለን ማለት ነው። ስለዚህ ፎር ሉፕ ምን እንደሆነ በተግባር እናያለን። ፎር ኤልስ፣ ነስትድ ሉፕ፣ ዋይል ሉፕ እና መጨረሻ ላይ ደግሞ ኤክሰርሳይዝ ይኖረናል። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ በማድረግ ትጀምሩ። ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። ያለፏቸውን ክፍሎች ካሉ እዚህ ጋር እየተመለሳችሁ ማየት ትችላላችሁ። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ የምንጀምረው ከፎር ሉፕ ይሆናል ማለት ነው። ፎር ሉፕን የምንጠቀመው ምንድነው? ለምሳሌ የሚደጋገም ነገር ካላችሁ ለምሳሌ እዚህ ጋር ፍሩት የሚል አለ። ፍሩት የሚወክልልን አሁን እዚህ ጋር አፕል፣ ባናና፣ ኪዊ ሌሎችም ሊኖሩ ይችላሉ። እናንተ ጋር ለምሳሌ እዚህ ጋር ለምሳሌ እናንተ ኔም ብላችሁ የሰው ስም ዝርዝር እዚህ ጋር ሊዘረዘር ይችላል። ከዚያ ያንን በቀላሉ ፕሪንት አድርጋችሁ ለማውጣት ስትፈልጉ እነዚህን አጽፉም ማለት ነው። እዚህ ጋር የጻፋችኋትን ብቻ በማስገባት በቀላሉ ማውጣት ትችላላችሁ። ስለዚህ በሰከንዶች ውስጥ እንድታደርጉ ያግዛችኋል። ለምሳሌ እንክፈተውና ላሳያችሁ። እዚህ ጋር ከላይ ፍሩት ብለን እንጻፍ። ፍሩት እኩል ይሆናል ይሄኛውን ብራኬት ትከፍታላችሁ። ከዛ የምትዘረዝሯቸውን በኮማ እያደረጋችሁ መዘርዘር ነው። መጀመሪያው አፕል ነው። ለምሳሌ አፕል ኮማ ደብል ኮቴሽን፣ ባናና ከሆነ ባናና፣ የሚቀጥል ከሆነ አሁንም እንቀጥላለን። ደብል ኮቴሽን አፕል ልበለው ለምሳሌ። ከዛ እነዚህን አሁን ፕሪንት ማድረግ ስፈልግ መጀመሪያ ውክልና ሰጠዋለሁ ማለት ነው። እዚህ ጋር መጣና ኢንተር ፎር ብላችሁ ትጽፋላችሁ። ወይም እዚህ ላይም አለላችሁ ፎር ፍሩት ኢን ወይም ፍሩት ብለን ለጻፍነው እዚህ ውስጥ ስለጻፍን ማለት ነው። ኢን ይሁንና ላይ ስለጻፍነው እዚህ ጋር ይመጣልናል 2 ነጥብ። አሁን ፕሪንት ያደርግልን። ስለዚህ ምን እንለዋለን ማለት ነው። እዚህ ጋር ግን አስምሮብኛል። እዚህ ፍሩት ብለን ነበር የጻፍነው። እዚህ ጋር ደግሞ ፍሩት ኤስ አልጨመርንም። ስለዚህ ፍሩት ስለበለው ይስተካከላል። እንደምታዩት ፕሪንት አድርገን እንየው። ፕሪንት ቅንፍ ከፍተን ፍሩት። ከዛ በኋላ ይህንን ረን እናድርገው። እዚህ ጋር መተን ከዛ ያውት እዚህ ጋር አፕል ባናና አፕል አፕል ባናና አፕል እየደጋገመ 3 የጻፈው ማለት ነው። ይሄኛውን እንቀይረው። እዚህ ጋር ፍሩት የሚለውን ለምሳሌ እሱን ላጥፋውና ይሄኛው ረን እናድርገው በድጋሚ ፍሩት። ይሁት አንዴ ብቻ ሆነ አፕል ባናና አፕል አለቀ ማለት ነው። 3 ከፈለግን ደግሞ እዚህ ጋር መተን ኤስ መጨመር እንችላለን። 4 ከጻፋችሁ 4 ይደጋግመዋል ማለት ነው። ስለዚህ ድግግሞሽን ስትፈልጉ እንደዚህ መጠቀም ይቻላል። ለምሳሌ የሚጨመር ነገር ቢኖር ከላይ እንጨምርና ላሳያችሁ። ኮማ ደብል ኮቴሽን ላድርግና ኪዊ ረን እናድርገው። ይሄንን አፕል ባናና አፕል ኪዊ ይላል። እዚህ ጋር አፕልን ደግመነዋል። ለምሳሌ ደግሞ እንቀይረው። ይሄንን ኦሬንጅ ልበለው። ለምሳሌ ኦሬንጅ አሁንም ረን እናደርጋለን። አፕል ባናና ኦሬንጅ ኪዊ እያለ ይቀጥላል። እንዳልኳቸው አሁን የሰው ስም ነው ብለን ብናስብ እዚህ ጋር ልምጣና ለምሳሌ ኤምፕሎይ ኔም ከሆነ ወይም ኔምስ ልበለው ባጭሩ ኔምስ። እዚህ ጋር የሰዎቹን ስም እንጻፈው። ለምሳሌ አበበ የሚባል ሰው ቢኖር አበበ፣ እዚህ ጋር ከበደ፣ ፎር ፍሩት ሳይሆን አሁን የምንለው ምንድነው ማለት ነው። እዚህ ጋር ፎር ኔም የት ውስጥ ነው የተዘረዘረው? ኔምስ የሚለው ውስጥ ነው የተዘረዘረው። ስለዚህ ኔምስ ፕሪንት ኔም ወይም ስማቸውን ፕሪንት አድርገዋለሁ ማለት ነው እዚህ ጋር ኔም። ስለዚህ አንድ ሀሳቡን ካገኛችሁት ይህንን እየቀያየራችሁ መጠቀም ብቻ ነው። ከዛ እዚህ ጋር መተን ረን እናድርገው። ይውጣው አበበ፣ ከበደ፣ ሀና፣ አሊ እያለ ይቀጥላል። እዚህ የምንዘረዝረው ካለ እንደዚህ እናስገባለን በቀላሉ። ስለዚህ ፎር ሉፕን እንደዚህ የሚደጋገም ነገር ካላችሁ መጠቀም ይቻላል ማለት ነው። ሌላው ደግሞ ፎር ኤልስ ነው። ይሄኛው ደግሞ ምንድነው? ኮዳችሁ ይሰራል ወይም ይቀጥላል። የተቀመጠለትን ነገር ሲያገኝ ወይም ከዚህ አትለፍ ከተባለ ከዛ ያልፍም ይቆማል ማለት ነው። እዚህ ጋር ተመልከቱት። ለምሳሌ ኤን ብለን ሰይመናቸዋል እነዚህ ቁጥሮች ወይም ደግሞ ፎር ኤን ይላል። እዚህ ጋር ስያሜ ስለሰጠ ነው ፎር ኤን ኢን ነምበርስ ይሄን ወክሎልናል ማለት ነው። ስለዚህ እዚህ ጋር ያሉት ቁጥሮች አሁን ለሁለት ሲካፈሉ ቀሪው እኩል አይደለም ዜሮ፣ ይሄ እኩል አይደለም ነው ብለናል ባለፉት ክፍሎችም። ስለዚህ ቀሪው ዜሮ ካልሆነ ኢቭን ነምበር አይደለም ማለት ነው። ቀሪ ካለው ኦድ ነው የሚሆነው። እዚህ ጋር እንደምታዩት ብሬክ ያደርጋል ማለት ነው። ስለዚህ ኦድ ነምበር ካገኘ ይቆማል። ካለበለዚያ ግን ወይም ኦድ ነምበር ካላገኘ ግን ሁሉንም ኢቭን ናቸው ብለው ወስን ብለነዋል። ስለዚህ የሚሰራው ኦድ ነምበር እስኪያገኝ ነው። ከዛ ግን ይቆማል ማለት ነው። ወይም ደግሞ አይሰራላችሁም። ላሳያችሁ እሱ ነው። ስለዚህ ወደ ኮድ መጻፊያችን እንሄድና ኢንተር ወይም ይሄን እናጥፋው። ነምበርስ ወይም ቁጥሮቹን እናስገባ። ነምበርስ እኩል ይሆናል ለምሳሌ 2 4 6 8 10 እያለ ሊቀጥል ይችላል። 12 እስከፈለጋችሁት መሄድ ይችላል። ይሄ ኢንተር። አሁን ለነምበሮቹ ውክልና እንስጣቸው። ስለዚህ ፎር
ኤን ብለናል ማለት ነው። ኤን አሁን የሚወክልልን ማለት ነው ኢን ነምበርስ ወይም ከላይ የተጻፉትን ቁጥሮች ማለት ነው። ስለዚህ ነምበርስ እዚህ ጋር መተን መንካት እንችላለን። 2 ነጥብ ኢንተር ኢፍ እንበለው ኤን ወይም ነምበሮቹን ፐርሰንት ምልክት እናስገባለን። ሲካፈል ለ2 እኩል መሆን የለበትም ብለናል። እዚህ ጋር ስፔስ ብናደርግ የተሻለ ይሆናል። ስለዚህ ከማጋ ከዜሮ ጋር 2 ነጥብ ኢንተር ብሬክ እንለዋለን ማለት ነው። ወይም ብሬክ ያቋርጣል ማለት ነው። ሜሴጅ መጻፍ ትችላላችሁ ሃሽታግ ብላችሁ እዚህ ጋር ለምሳሌ ፋውንድ አን ኦድ ነምበር ካልሆነ ግን ወይም ኦድ ነምበር ካላገኘ ግን ኢቭን ናቸው በል እንለዋለን ማለት ነው። ስለዚህ ኤልስ 2 ነጥብ ኢንተር ፕሪንት ቅንፍ እንክፈትና ደብል ኮቴሽን ኦል አር ኢቭን ነምበርስ ናቸው ይለናል ማለት ነው። ስለዚህ ይህን ረን እናድርገው። እንደምታዩት ሁሉም ኢቭን ነምበሮች ናቸው ብሎናል። አንድ በአንድ ነው እዚህ ጋር እያጣራልን ያለው 2 ኢቭን ነምበር ነው። 4 6 እያለ ይቀጥላል። አንድ ብጨምር እዚህ ጋር ለምሳሌ ኮማ አድርጌ 12 ብል ረን ባደርገው እየጨመረ ይሄዳል ማለት ነው። ነገር ግን አንዴ ብቻ ከሆነ የፈለጋችሁት ምን ማድረግ ትችላላችሁ? ይሄኛውን ኢንደንቱን ማስተካከል። ስለ ኢንደንትም ባለፉት ክፍሎች አይተናል። ባክ ስፔስ እናድርገውና እዚህ ጋር ረን እናድርገው። አሁን እንደምታዩት አንዴ ብቻ ነው የሚሰጣችሁ ማለት ነው። ስለዚህ ኢንደንት አደራረጋችንም ተጽዕኖ አለው ማለት ነው። ለምሳሌ ግን እዚህ ጋር ደግሞ ኮማ እናድርግና 13 ልበል። ረን ለማድረግ ልሞክረው። እንደምታዩት አይሰራም ማለት ነው። ምክንያቱም ወዲያው አቁም ተብሏል እዚህ ጋር። ነገር ግን እዚህ ጋር ደግሞ ለምሳሌ 30 ባደርገው ከዛ ረን ባደርገው ይሄንን ኦል አር ኢቭን ነምበር እንደምታዩት እዚህ ውስጥ ያሉት እንዳለ ኢቭን ነምበሮች ናቸው እያለ ነው። ስለዚህ ይሄንን እናንተ በሌላ ምሳሌ ማየት ትችላላችሁ። ቀጣዩ ደግሞ ኔስትድ ሉፕ ነው ማለት ነው። ይሄ ደግሞ ለምሳሌ ሉፕ አለን ብለናል። በሉፕ ውስጥ ሌላ ሉፕ ተጨማሪ ሲኖር ማለት ነው። በምሳሌ ሶሉሽን ግልጽ ይሆንላችኋል። ለምሳሌ አንደኛው ሮ ላይ የሆነ ኮንዲሽን ይኖረናል፣ ሁለተኛው ላይ ይኖራል። ሁለቱ የምናገናኝበት ነው ማለት ነው ባጭሩ። ለምሳሌ ይህንንም እናጥፋውና ይሄን አጠፋችሁት ማለት ከዚህ ከምትሰሩት ላይ አይጠፋም። መጻፊያችንን ያጠፋ ነው። ከለሮች ይኑሩ። ለምሳሌ ከለር ወይም ከለር ስለበለውና ብዙ ከለሮችን ስለማስገባ እኩል ይሆናል። ደብል ኮቴሽን ሬድ ይኖረን ወይም ቀይ ኮማ ደብል ኮቴሽን ብሉ ይኖረን። ለምሳሌ ብሉ እንደዚህ ማለት ነው። ኢንተር እዚህ ጋር ቀይ እያደረገብኝ ነው። እዚህ ጋር ደብል ኮቴሽን ስላላስገባ ስህተት ሲኖር እንደዚህ መለስ እያላችሁ ማየት ይቻላል። ይሄ አሁን የመጀመሪያው ሉፕ ነው። ሁለተኛው ሉፓችን ደግሞ ለምሳሌ አይተሞችን ወይም አይተምስ እኩል ይሆናል። ለምሳሌ ደብል ኮቴሽን ላርግና ኮፍያ ቢኖረን ኬፕ ልበለው ኮማ ሸርት ደግሞ ቢኖረን እዚህ ጋር ሸርት ደብል ኮቴሽን ግን ማድረግ አለብን እዚህ ጋር እንደዚህ ደብል ኮቴሽን። ስለዚህ አሁን እነዚህን ልናገናኝ ነው ማለት ነው። ስለዚህ አሁን በተለያየ መንገድ ማገናኘት ይቻላል። ለምሳሌ ፎር ከለር ምክንያቱም የተለያዩ አንዳንድ ከለሮች ስለሆኑ ነው ከለር ያልነው። ኢን የት ነው እነሱ ደግሞ ያሉት? ከለርስ የሚለው ውስጥ ወይም ከለርስ ብለን ከላይ ስለጻፍን ከለርስ 2 ነጥብ ኢንተር እንደገና ደግሞ ፎር አይተም የተለያዩ አይተሞች አሉ። ነገር ግን የት ነው ያሉት እነሱ ደግሞ ኢን አይተምስ ወይም አይተምስ ብለን ከላይ እየጻፍን ውስጥ 2 ነጥብ። አሁን ማየት የፈለግነው ደግሞ ምንድነው? ፕሪንት ከለር እና አይተምን አንድ ላይ አድርገ አሳየኝ እንለዋለን ማለት ነው። ስለዚህ ከለር ኮማ አይተም። አሁን ይህንን ረን እናድርገው። ሀሳቡ ምንድነው? የተለያዩ ከለሮች አሉ፣ ሬድ ብሉ አይተሞች አሉ፣ ኬፕ ሸርት ብለናል። ከዛ በኋላ ፎር ከለር አል ነው አንድ ከለር ነው፣ ይህም አንድ ከለር ነው። አንድ ላይ ኢን ከለርስ ወይም ከለር ውስጥ ያሉት ውስጥ አል ነው። አይተምም እዚህ ጋር አስቀመጥን። ከዛ በኋላ እዚህ ጋር እንምጣና አሁን ረን እናድርገው። ይሁት ሬድ ኬፕ አለ፣ ምክንያቱም ሬድ ኬፕ እዚህ ጋር። ቀጥሎ ደግሞ ሬድ ሸርት ከሁለቱም ጋር አገናኘው፣ ብሉ ኬፕ። ከዛ እንደገና ደግሞ እዚህ ጋር መጥቶ ብሉ ሸርት እያለ ያገናኝላችኋል ማለት ነው። ለቁጥሮችም ይሰራል። እንደዚሁም ደግሞ በሌላ ምሳሌ መስራት ትችላላችሁ። እዚህ ጋር ኤፍ ስትሪንግንም መጠቀም ይቻላል ማለት ነው። ምን ማለት ነው? እዚህ ጋር ለምሳሌ እንምጣና ፎር ልበለው። ለምሳሌ
ፎር ኤክስ ኢን ሬንጅ እንስት ለምሳሌ ሬንጅ 3 ልበለው። ሬንጅ 3 ያላችሁት ማለት 0 1 2 ይኖራል ማለት ነው። 2 ነጥብ ኢንተር ፎር ዋይ ደግሞ ለምሳሌ ለዋይ ኢን ሬንጅ 2 ይሁን እሱ ደግሞ ስለዚህ 0 1 ማለት ነው። ሁለት ሬንጆች 2 ነጥብ ፕሪንት እናድርገው። አሁን ፕሪንት ስናደርግ ሁለቱም ቀላቅለን ነው። ልክ ለመቀላቀል አሁን እንደቀድሞ ማድረግ ይቻላል። ወይም ደግሞ ኤፍ ስትሪንግን መጠቀም ትችላላችሁ። ቅንፍ እንክፈትና ኤፍ ቅንፍ ትከፍታላችሁ። ከዛ በኋላ እንደዚህ ከርሊ ብራኬት አድርጋችሁ ኤክስ ኮማ ስፔስ ከርሊ ብራኬታውን ከፍታችሁ ዋይ ሁለቱን አገናኝልን አልነው ማለት ነው። ከዛ ይሄን ረን እናድርገው። 0 0 0 1 እያለ ይቀጥላል። 1 0 1 1 2 0 2 1 እያለ ይቀጥላል ማለት ነው። አሁን ቅድም የጻፍነው ጋር እዚህ ጋር ኤክስ ያልነው ጋር አይተም ከለር እያልን ማስገባት እንችላለን ማለት ነው። ቀጣዩ ደግሞ ዋይል ሉፕ ነው። ዋይል ሉፕ ደግሞ ለምንድን ነው የሚጠቅማችሁ? እናንተ ባስገባችሁለት ክራይቴሪያ መሰረት የሆነ ነገር እየደገመላችሁ እየደገመ ይሄዳል። ክራይቴሪያው ሲያልቅ ግን ያቆመዋል ማለት ነው። እዚህ ጋር እንደምትመለከቱት ትሩ ከሆነለት ወይም ደግሞ መልሱ ልክ እየሆነ ከመጣ አያቆምም። ልክ መልሱ ልክ ሳይሆን ግን ይቆማል ማለት ነው። ይህንንም በምሳሌ ስናየው በደንብ ግልጽ ይሆናል። ለምሳሌ እዚህ ጋር ይህን እናጥፋውና የሆነ ቁጥር ይኖራል። እዚህ ጋር ነምበር እኩል ይሆናል 200 ይሁን ለምሳሌ። ከዛ በኋላ እዚህ ጋር ያለው ቁጥር ለምሳሌ ዋይል እንጠቀማለን። ዋይል እዚህ ላይ መንካት ትችላላችሁ። ዋይል ነምበር ትሉታላችሁ። ነምበር ስትሉት ከላይ ያለው ቁጥር እንደሆነ ይገባዋል። ግሬተር ዛን 0 ብሎ አሁን ከዜሮ የሚበልጥ ከሆነ አልነው 2 ነጥብ ኢንተር ከዛ በኋላ ፕሪንት ነምበር ወይም ደግሞ ነምበርን ፕሪንት ታደርግልኛለህ አልኩት። ይህን ነምበር ባለበት ግን አይደለም አሁን የፈለኩት። ቅንፍ ውስጥ እንክተተውና ኢንተር ፕሪንት ነምበር ብለናል። ነምበሩ ደግሞ ምን ይደረጋል? ለምሳሌ ነምበር ከላይ የጻፍነው 200 ማለት ነው እኩል ነው ነምበር ራሱን ሳይሆን የፈለኩት አሁን ላካፍለው ነው። ለሁለት ላካፍለው። ለምሳሌ ሲካፈል ለሁለት ለማድረግ እንደዚህ እንጠቀማለን ለሁለት። ስለዚህ አሁን ይህን ረን ብናደርገው ምን ይሆናል ማለት ነው? ነምበሩን ወይም እዚህ ጋር ነምበር ብለን 200 የሰጠነውን ለሁለት አካፍለዋል ነው። የምትቆመው ግን መቼ ነው አለው? እዚህ ጋር እንደምታዩት ከዜሮ በታች ከሆነ ነው። ከዜሮ ቁጥሩ ከበለጠ ዝም ብለህ ቀጥል ብለነዋል ማለት ነው። የሚመጣውን እንዲህ ለምሳሌ ምክንያቱም አሁን 200 ሲካፈል ለሁለት 100 ከዛ እያለ መቀጠል አለበት። ረን እናድርገው። ይሁት 100 ነው ምክንያቱም ለሁለት ሲካፈል 200 100 ደግሞ ለሁለት ሲካፈል 50 50 ሲካፈል ለሁለት 25 25 ሲካፈል ለሁለት 12 እያለ እንደምታዩት ይቀጥላል ማለት ነው። እዚህ ጋር ቀሪ አያስቀምጥም፣ ሙሉውን ነው የሚያስቀምጥላችሁ። ለምሳሌ ደግሞ ይሄን ቁጥር ብንቀይረውና እዚህ ጋር 500 ቢሆን ከዛ ረን ብናደርገው 125 62 31 15 እያለ ይቀጥላል። በተመሳሳይ ደግሞ እዚህ ጋር ለምሳሌ 0 ሳይሆን ከ50 ከበለጠ አቁመው ብንለው ወይም ደግሞ ግሬተር ዛን የሚለውን 10 እናድርገው በትንሹ እንዲሆንልን ረን ብናደርገው እንደምታዩት 12 ላይ ይቆማል ማለት ነው። ለምሳሌ ደግሞ ይሄን እናጥፋውና ከዜሮ ጀምሮ ይቁጠርልኝ። ካውንት እኩል ይሆናል 0 አልኩት ኢንተር። የምትቆጥረው ግን ስንት እስክትደርስ ነው ልበለው። ለምሳሌ ዋይ ካውንት ሌዛን 3 አልኩት ኢንተር። ከዛ በኋላ ፕሪንት ያርግልኝ ፕሪንት ካውንት። የሚቆጥርልኝ ግን እዚህ ጋር አንዳንድ እየጨመረ ነው ማለት ነው። ስለዚህ ምን እንለዋለሁ? ካውንት ፕላስ 1 አልኩት ማለት ነው። አንዳንድ እየጨመርክ ሂድ ብየዋለሁ። ረን እናድርግ። ይሄን ይሁት 0 1 2 እያለ ይቀጥላል። እዚህ ጋር ደግሞ ለምሳሌ እስከ 10 ብለው ከዛ ረን ባደርገው 0 1 2 3 4 እያለ ይቀጥላል። ስለዚህ እንደዚህ ማስገባትም ይቻላል። እንደዚህ ምሳሌው እናንተ መቀየር ብቻ ነው የሚጠበቅባችሁ። ከአንድ እንዲጀምር ከፈለግኩኝ ደግሞ 1 ብንለው እዚህ ጋር ከዛ ይሄን ረን ብናደርገው ከ1 ይጀምራል። 1 2 3 4 እያለ ይቀጥላል። እስከ 100 ከፈለጋችሁ ደግሞ እዚህ ጋር መታችሁ ይሄንን 100 ማድረግ ይቻላል። ከዛ በኋላ ረን ታደርጉታላችሁ። እስከ 100 ይቆጥርላችኋል። እንደምታዩት እስከ 99 ከ100 በታች ስላልነው ማለት ነው። እዚህ ጋር ግን ፕላስ 1 ነበር ያለው። ለምሳሌ ፕላስ
5 ብንለው 5 እየቆጠርክ ሂድ ወይም እየጨመርካል ነው ማለት ነው። ስለዚህ ምን ይሆናል ማለት ነው? እዚህ ጋር 1 6 11 እያለ ይቀጥላል ዋይልን ስለተጠቀምን እዚህ ጋር። ስለዚህ ቪዲዮውን ቆም አድርጋችሁ እዚህ ጋር ያለውን ትሞክራላችሁ ማለት ነው። ሂንት እንዲሆናችሁ ደግሞ እዚህ ጋር አሰራሩ አለላችሁ። ቪዲዮ ከተመቻችሁና እንዲቀጥል የምትፈልጉ ከሆነ ላይክ ማድረግ፣ እንደዚህ ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ጥያቄም ካላችሁ አያይዛችሁ መጠየቅ ይቻላል። ከላይ ኢንስክሪፕት ያሉትን ቪዲዮዎች እንታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።